ለመለስ ዜናዊ በመስፈን ይቆጨኛል ብሏል ድምጻዊ ነዋይ ደበበ። እዚህም የኢትዮጵያን ሕዝብ ይቅርታ አይደለም አቶ ወርቁ አይተነው በገቡት ቃል መሰረት በጣም አረጋ ያመሰግናለሁ። ዳንኤል ተገኝ ከባለቤቱ አቢ ጋር ያሉበት ሁኔታ ልብ ሰባሪ መረጃ ደርሶናል። ከዛው ከኢቢኤስ ስክሪን ተገኝ 18 ባሉ ይሄን ባድጋሚ ሊመጣ የሚችለው። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመዱ በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ። ያን የሁለት ሰከንድ ስራ ነች። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ማስቀመጥ እንዳይረሳኝ። ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮች እንሂድ። ሃይማኖትህ ምንድን ነው? ሃይማኖቴ ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው። በቃ ፕሮቴስታንት ብለህ ያዘው። ለምን ፕሮቴስታንት ብለህ ያዘው አልከኝ? ማለት ክሊር አይደለም ነው? ለዛ ሳይሆን እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴ መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩን የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ ብትጠራኝ ብዬ አስቤ ነው። ግን ያው ግልጽ እንዲሆን ፕሮቴስታንት ብለህ ያዘው። የስ ኦር ነው ወይንም ነኝ ወይንም አይደለውም ብለህ ነው የምትመልስልኝ። ርግጥ አድርገህ ፍሬዘር ቃል በቃል ማለት ነው። ፍሬዘር ያ ነገር ነው ይሉሃል። ፍሬዘር እውነት ያ ነገር ነው ወይስ አይደለም? በፍጹም አይደለም። እንደውም ከሚቃወሙ ሰዎች መካከል እንደሰማችሁት ነው ከጋዜጠኛ ሶፎንያስ ጋር ተያይዞ የነበረውና እሱን ያጋለጠው ዩቲዩበር ፍሬዘር ታስሮ ነበር። እንደተፈታም ሁላችንም አውቀናል። እና ደግሞ ቲክቶክ ሊቭ ላይ ቃለ መጠይቅ እየተደረገለት ነበር። በጣም አነጋጋሪ ቃለ መጠይቅ ነበረ። ቀጥታ በጣም ብዙ ከባባር ጥያቄዎች እየጠየቀው ነበር። ከነዛ መሀል አንዱ ይሄ ነው። እስቲ ምን ተሰማችሁ እሱ በተናገረው ነገር? የነዳጅ ማደያው ታግሏል። እንዲሁም በተጨማሪ ደግሞ ተጠያቂነቱ ይቀጥላል ሲል ባለስልጣን መስሪያ ቤቱ አስታውቋል። ከሰሞኑን ይህ የነዳጅ ማደያ እንግዲህ በርካታ ሰዎችን ሲያነጋግር እንዲሁም ደግሞ ሲያስቆጣ እንደነበር የሚታወቅ ነው። በአርሲ ዞን ውስጥ የሚገኘው ይህ የነዳጅ ማደያ እንግዲህ በሚመረቅበት ወቅት እንደምትመለከቱት ነዳጁን ሲያርከፈክፉና አካባቢውን ሲበክሉ፣ በተጨማሪም ደግሞ ለሕዝብ ጥቅም የሚውለውን ነዳጅ ያላግባብ ያፈሰሱ በተለይም ደግሞ አካባቢውን ለአደጋ ያጋለጡ እነዚህ ግለሰቦችም እንግዲህ ባለስልጣን መስሪያ ቤቱ ጥፋተኛ መሆናቸው እንዲሁም ደግሞ ድርጊቱን መፈጸማቸውን ያረጋገጠ ሲሆን ለ3 ወር ከነዳጅ ጭነት ትስስር እንግዲህ እገዳ እንደተጣለባቸው ጭምር አሳውቋል። ይህ የነዳጅ ማደያም እንግዲህ ከዚህ በተጨማሪ ተጠያቂነቱ ይቀጥላል። የውጭ ምንዛሪ ፈሰስ ተደርጎበት ለህዝብ አገልግሎት የተገነባውን ይህንን የነዳጅ ማደያ እንግዲህ በዚህ መልኩ ማስመረቃቸው እንዲሁም ደግሞ ያለአግባብ ማፍሰሳቸው ከህግ ተጠያቂ እንደሚያደርጋቸው ጭምር እየተነገረ ይገኛል። ይህ የነዳጅ ማደያም እንግዲህ ከስራ ውጭ እንዲሆንና ለ3 ወር ከነዳጅ ጭነት ትስስር እንደታገደ ጭምር እየተነገረ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። እኔ ብሎ ምን የሚሉ ገብተን ነው ማለት በነዳጅ ቀልድ አስቡት። አሁን 150 ብር የገባ ነዳጅ እንደዚህ እያርከፈከፍክ ልክ እንደ ሻምፓኝ በሱ መመረቅ ከባድ ነው። አዶናይ ይሄ ቪዲዮ ፖስት አድርጓል። ፋንቱ ማንድዬ ቢረዱ ምን ይመስላችኋል ብሎ ፖስት አድርጓልና እኔ እንደ አንድ የአዶናይ ተከታይ ይረዱ፣ ግን ትንሽ ለራስ ጊዜ ብትሰጥ። ምክንያቱም አሁን ያለህበት ሁኔታ አንተም ተጨንቀ እኛም እየተጨነቅን ያለ ነውና ትንሽ እረፍት ብታደርግ። ይሄ እርዳታ ካለቀ በኋላ 1 ወር ወደ ስፖርት ራስን ወደ ጤና ወደ ራስ ብትመለስ ደስ ይለናል። የራሴ የግሌ ሀሳብ ነው። አይረዱ ማለት ሳይሆን ይረዱ። አባት ናቸው፣ የምንወዳቸው አባት ናቸውና ይረዱ። ግን ለጊዜው ግን እረፍት ብታደርግ። ምክንያቱም እኔ አሁን ባለፈው አግኝቼው ነበርና በቃ አለ አይደለም በቃ ክው በዛ ስልክ አለ በዚህ ያለ በዚህ ቪዲዮ ይሰራል ምናምን ነገርና አቋም ራሱ እየወረደ ነው ያለው። እዛ ካናዳ የነበረበትና አሁን ያለበት እንትን አንድ አይደለምና ወደ ስፖርት ብትመለስ በቃ የሆነ ብትረጋጋ። በቃ ለሰው አንዳንድ ጊዜ በነገራችን ላይ አንተ ትመክራለህ አይደለ? በመጀመሪያ ራሳችሁ ውለዱ፣ በመጀመሪያ ራሳችሁን ትላለህ። አንተ ግን እየሆንክ አይደለም አዶናይ። የእውነቴንም ለሰው ደስታ ነው እየሮጥክ ያለው። ደግነት በጣም ጥሩ ነው፣ ግን ለብዙ ሰው እንድትተርፍ አንተ ኢነርጂ እንዲኖርህ እንፈልጋለን፣ ጤነኛ እንድንሆን እንፈልጋለንና ትንሽ ብትረጋጋ። አሁን እርዳታው ይሄን ከሰጠ በኋላ ትንሽ እየበረራስ ብትመለስ። በነገራችን ተናና ደግሞ ጃኒ ማለት ነው እንዴት እንደወደድኳት የኔ ፍቅር የኔ ማር በቃ መከታ እግዚአብሔር እናንተ ተማሙኖ ነው ይሄን ቻሌንጅ ተቀበሉና ፎሎ አድርጉ ስትል ጊዜ እንዴት አንጀቴ እንደበላችና አንቺን ደግሞ ጎበዝ የኔ ቅመም እና ግን ትንሽ ቢረጋጋ። የእውነቴን ነው የምላችሁ። በቃ አሁን ያለውን ነገር ትናንት አሁን በጣም ተጨንቄ ነበር።
እውነት ለመናገርና ድርጅቶች በጣም አትራፊዎች ናቸው በነገራችን ላይ አሁን ፖፑላር እንትን ኤሌክትሮኒክስ እኔ አላቆም ነበር ትናንትና ግን ላይቭ ላይ ራሳቸው ሲያስተዋውቁ ነበር የጠለቀ ነው እናመጣው ያሉ ነበር ቤታቸው ሲያስተዋውቁ ነበርና በጣም ተፋማ ናችሁ ግን ትንሽ ለራስ ጊዜ ስፖርት ግባ ምግብን ብላ በቃ ወደ ራስ ተመለስ በቃ ይሄ እንትኖችን ብታቃል በቃ ስትረሶችን ያቃልክ ብትሄድ እንፈልጋለን አመሰግናለሁ የኔ ሐሳብ የምትጋርደው መስቲ ላይ ኮሜንት ላይ እስቲ ለኛ ነው በቃ እስቲ ምን ትመክሩኛላችሁ ማለት እኛን ተማምኖ ነው በነገራችን ላይ ቻሌንጁ የሚቀበለው ስለዚህ እናንተ ፎሎወሮቹስ ምን ታስባላችሁ አመሰግናለሁ ባይ እንደዚህ መተሳሰብ እርስ በርስ ማህበር ማቋቋም የተቸገረ ወገን መርዳት አንዱ በስራ ሲደክም ገንዘብ መስጠት ሰርተት ከፍላለ ብሎ ማቋቋም ይሄንን ነገር በእውነት ነው ምልክ ከኛ የድሮ አራዳዎች መጠጣት መጨፈር መዝለል ነው ያሁኑ አራዳዎች ግን የሚገርም ነገር የተቸገረ ወንድማቸውን የሚያቋቁሙ ከመሐከላቸው አቅጣጫ ሲቀይር ወደ መጥፎ ነገር ሲሄድ የሚመልሱ እንዲህ የሚመካከሩና እርስ በርሳቸው የሚረዳዱ ያራዳ ልጆች ናቸው የተፈጠሩት ከኛ የተሻሉ እንደውም ብልጦች ናቸው እኛ ብዙዎቻችን በመጠጥ በስካር በምን ብለን በሙሉ ያለቅነው በመጠጥ ነው ማለት ይችላል የኛ ጊዜ የነበሩት ያሁኑ ግን እንደዛ አይደሉም ገንዘብን ጥቅም ያውቃሉ ገንዘብ ሰርተው ወደ ገንዘብ መቀየርና ያንን ማሳደግ ይችላሉ ወንድሞቻቸውን ጓደኞቻቸውን የሰፈር ልጆቻቸውን ወደ ጥሩ አቅጣጫ እንዲመለሱ ያደርጋሉ ይሰራሉ ያሰራሉ በጣም የሚገርም ነው እኔ ካየዋቸው ንቃተ ህሊናቸውና ጉብዝናቸው ከኛ ጊዜ በጣም የተለዩ ናቸው የኛን ጊዜ እንደነሱ ብልጥ ብንሆን ኖሮ እነሱ ደግሞ ከኛ የተሻሉ ይሆኑ ነበር ያው ከሱስ ነፃ በመሆኔ ነው ዛሬ እዚህ ቁጭ ብዬ ላወራ የቻልኩት እንጂ እኔ መሞት የነበረብኝ ከዛሬ 33 አመት በፊት ነበር ያው በመጠጣበት ጊዜ በዛን ጊዜ እኛ በመጠጣበት ጊዜ ርካሽ ነበር ጠጁ ስሙኒ አንድ ነበር እና ሲጃራ በ15 ሳንቲ ሁለት ነበር ስለዚህ ሲጃራንም የተውኩት በ15 ሳንቲ ሁለት የነበረው 10 ሳንቲ ሲገባ አንዱ አልጠጣም አልኩ መጠጥንም የተውኩት እንዴ ከታምጥቶ ይጠጣል ሲሉኝ ለካ መጠጣት ሌባ ያሰኛል በሚል ነው እኔ የተውኩት አዶናይ ወደ ፋንቶም አንዱዬ ፊቱን እያዞረ ይመስላልና ብዙዎች ደግሞ ይሄን እየተቃወሙ ነው እስኪ እናንተ በዚህ ጉዳይ ምን አይነት ሐሳብ አላችሁ ኮሜንት ላይ አስቀምጡልኝ ለመለስ ዜናዊ በመስፈን ይቆጨኛል ብሏል ድምጻዊ ነዋይ ደበበ እንደ ምክንያት ያስቀመጠው ደግሞ ቀይ ባህርን የሚያክል ትልቅ ሀብት ግመል ሊጠጣበት ብለው መስጠታቸውን በወቅቱ ብረዳ ኑሮና ውስጤ ቢኖር ኑሮ ያን ዜማ አላወጣውም ነበር ሲል በቁጭትም ተናግሯል ለዚህም የኢትዮጵያን ሕዝብ ይቅርታ ጠይቃለሁም ብሏል ነዋይ በአርቲስት ቲቪ ከአርቲስት አዳነች ወልደ ገብርኤል ጋር ባደረገው ቃለ መጠይቅ ለ120 ሚሊዮን ህዝብ ክብርና እንደ አንድ የጥበብ ሰው ለአባይ ግድብ ለመስፈን ስላልቻለ በ3 እና 4 ቀናት ውስጥ የተቀናበረ አዲስ ስራ ለምረቃው ማድረሱንም ተናግሯል ስራው በፍጥነት የተሰራ ቢሆንም በጥራት ለበዓሉ መድረሱን የገለጸው ድምጻዊ ለዚህ ስራውም ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንዳቀረቡለትም ገልጿል በመለስ አስተዳደር ወቅት ለስርዓቱ ከሚዘረጉ አርቲስቶች መሃል አንዱ ስለነበረው ነዋይ ደበበ ምን ሐሳብ አስተያየት አላቸው ሐሳብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ የመጣ ያን ውጤ ቢኖር ኖሮ ያን ዜማ አላወጣውም ነበር መንግስቱን ማክብረን አልፎ መለስንም ሲሞት ወፍ እንኳን ሲሞት ያለቅሳል የኢትዮጵያ ሕዝብ እንኳን ሰው ስለዚህ ሀገሬ ስመጣ የለውጥ ድባብ አይባት ነበርና መለስ ሲሞቱ ደፈንዘፍኛለሁ ታዲያ ኢትዮጵያን ሕዝብ መልሼ ይቅርታ ጠይቄያለሁ ለምን ሐሳብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ የገባኝ የመጣ ያኔ ውስጤ ቢኖር ኖሮ ያን ዜማ አላወጣውም ነበር ቀይ ባህርን የሚያክል ትልቅ ሀብት ግመል አጠጡበት ብለው ሰጥተዋል ያን ዜማ እና ያያችሁት ነው ነዋይ ደበበ በጣም ብዙ ተቃውሞና ትችትና ስድቦች እየደረሱበት ነው እስቲ በዚህ ንግግሩ ምን አይነት ሐሳብ አላችሁ ምን አይነት አስተያየት አላችሁ ኮሜንት ላይ አስቀምጡልኝ ሺቢንጫጫ ድምጿ አንዷለም ጎሳ ከሰዓታት በፊት በፌስቡክ ገጹ ያጋራው ልጥፍ አነጋጋሪ ሆኗል ትላንት የሟች ቀነኒ አዱኛ ታላቅ ወንድም እህቴ ቤት ውስጥ ነው የተገደለች ብሎ በሰጠ መግለጫ ማግስት አንዷለም ጎሳ በፌስቡክ ገጹ በፎቶ ላይ እንደምትመለከቱት ሺቢንጫጫ ብሎ ከራሱ ፎቶ ጋር ለጥፏል አንዷለም ጎሳ ምንም አታመጡ አይነት መልእክት አስተላልፏል ይኸው እስካሁንም ሰው ጮሆ ምንም አላመጣም ይኸው እሱን ተማምኖ ይመስለኛል
ዋናይ ዳንኤል ትዳርም እንደ ልጆች ጨዋታው አለቀ ዳቦ ተቆረሰ ለመባል ዳር እንደተባለ ሰምተናል። ኢቢኤስ የገባ ሰሞን አረ የዘመኑ ተዋናዮች ምን ነካቸው የሚያምርባቸውን ነገርና የማይችሉትን ቢለዩ የተባለለት ጊዜ ነበር። እንደ ሌሎቹ አቅራቢዎች ትዳሩንም በማንገራገጭ ጭምር ነው። ሀገር ምድሩ መርቆ የዳራቸው ዳኒና አቢ ማለትም የታዋቂው ትራምፕ ተጫዋች መርሃዊ ልጅ ነች። ለትዳራቸው መፍረስ የአቢ በስዊድን መኖር የአንበሳውን ድርሻ ይወስዳል። በአንድ ቃለ መጠይቅ ላይ አርቲስት ዳንኤል ተገኝ የርቀት ፍቅር ምን ያህል ከባድ እንደሆነ ሲያስረዳ ከባለቤቱ ጋር በተደጋጋሚ እንደሚጋጩ አንስቷል። ከአይን የራቀ ከልብ ይርቃል ብሎ እንደዘፈነው ዘፋኙ የእሱ ኢትዮጵያ መሆንና ሀገሩን መልቀቅ አለመፈለግ፣ በተቃራኒው የእሷ ወደ ኢትዮጵያ ጠቅልሎ መምጣት አለመፈለግ ትዳራቸውን አጣብቂኝ ውስጥ ከቶታል። ዳኒ ከአቢ አንድ ልጅ እንዳለውና ልጁም ከእናቱ ጋር እንደሚኖርና አቢ የሲንግል ማም ህይወት እንደከበዳት ሰምተናል። ኢቢኤስ የሚሞሸሩበት ቤት ብቻ ሳይሆን ትዳራቸው የፈረሰ ጋዜጠኞችና የፕሮግራም አቅራቢዎችን ቤት መሆኑን መታዘባችን አይቀሬ ሆኗል። በቅርቡ በማህበራዊ ሚዲያ ሲዘዋወር የነበረው የሉላ መልእክት ካሳለፈችው ፍቺና የብቸኝነት ህይወት ጋር እንደሚገናኝ የቅርቧ ሰዎች ሲናገሩ ተሰምቷል። ሉላም በመልእክቷ እንዲህ ብላለች። አንዳንዴ በጣም ብቸኝነት ይሰማኛል። በምችለው መጨረሻ ድረስ ሄጄ የምታገል በመሆኔ ሰዎች አይረዱኝም ስትል ጋዜጠኛዋ ሁልጊዜ እንደ ብርቱና እንደማይደክም ሰው እንደሚያዋት ተናግራለች። እንደሰማችሁት ነው የኢቢኤስ ቲቪው ጋዜጠኛ ትዳሩን እንደፈታና እዚህ ደረጃ ላይ እንዳለ ተሰምቷል። አይ እንዴት ናችሁ? እቺ ናት የተገዛችልሽ መኪና ስታምር። የኔ አይደለም አቶ ወርቁ አይተነው በገቡት ቃል መሰረት ለታኩር የተገዛ መኪና ነው። ይሄው እንዴት ትላላችሁ? ቃል በተግባር ያለሽ ቃል በተግባር ተገዛለት። ይሄው ይሄን የመሰለ መኪና ልደውልለት ለታኩር። ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርክ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ። አመሰግናለሁ። በጣም ያሸርባው ነው ላረግልኝ ሰፖርት እጅግ በጣም ከልብ አመሰግናለሁ። ያው ራይን ተጠቃሚ ነበርኩ በያቋት በቃ ለሰፖርታቸው በጣም ነው የማመሰግነው። በማላውቀውና ባልጠበቅኩት ሰዓት ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ በጣም። እኛም እንኳን ደስ ያለ ታኩሬ፣ እንኳን ደስ ያለ ክላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው ይሄን ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። በጣም ቴንኪው በተግባር ላደረጉት ነገር በጣም ነው የምናመሰግነው። በጣም ቴንኪው። እግዚአብሔር ይመስገን ጤና ይስጥልን። እናመሰግናለን። በጣም እናመሰግናለን። በጣም ነው የምናመሰግነው አባታችን፣ ወንድማችን፣ አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ፣ እድሜና ጤና ይስጥልን። ከቁጥር አትጉደልብን፣ አትጥፋብን። ሁላችንም እንወድሃለን። ቃል በተግባር ለዚህም ፐርፐስ ደግሞ እኛ ስለተመረጠ እናመሰግናለን። ብቁ ሆነን ስለተገኘን እናመሰግናለን። አሁንም ለታናናሽ ወንድሞቻችን እህቶቻችን ለምታደርገው ማበረታቻ በጣም እናመሰግናለን። አብዝቶ ይባርክልህ። እናመሰግናለን። ታኩር መጨረሻም መኪናውን አግኝቷል አይባልም። በርግጥ ገና ውጪ ነው ተገዝቶ መኪናው ያለው። እንዴት እንደሚገባ እንዴት እንደሚደርስ እሱ ጋር አላቅም። ያው ያን ያስከለከሉት ይሄ መኪና በሰላም ገብቶ ታኩር እጅ ይደርሳል ብዬ አላስብም በቀላሉ እንዲህ። ምክንያቱም ያኛው ብር ለእርዳታ እንዳይደርስ ከተከለከለ ለታኩር ደግሞ መኪና የቅንጦን ነገር ነው። ስለዚህ ከዛ ሰው ከወርቁ አይተነው ከተቀበልክ ያው አይቻልም እናትቀበል። ስለዚህ አይመጣም አይገባም ኢትዮጵያ ውስጥ ሊባል ይችላል ብዬ አስባለሁ። እኔ በቀላሉ ታኩር እጅ የሚደርስ አይመስለኝም። ግን ያው ተባብሮት እጁ እንዲደርስ ቢያደርጉት ደስ ይለኛል። 18 ባሉ ፒያሳ ብሉኮ ባሉ ልጆቿ በአንድም በሌላም ከከተማ ወርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት
ይሄን በድጋሚ ሊመጣ የሚችለው እናቴን ጨው ስላት ሊሆን ይችላል እና ጎንደር ደግሜ በወግ ቃላቶች እስከማደንቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅሽ ድረስ ትናፍቂኛለሽ። በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ሕዝቦችሽ በጸሎትሽ እንደምታስብኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ። የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደር ወድሻለሁ። ማርያም ያስለቅሳል። ስደት በጣም ክፉ ነው። በእውነት ስደት ክፉ ነው። በተለይ ደግሞ ጎንደርን ጥሎ መሄድ በጣም ክፉ ነው። እውነት በጣም ነው፣ በጣም ክፉ ነው። እንግዲህ ምን ይደረጋል? ጎንደር አንድ ያያ ነበር የነበራት፣ እሱም ሄደ። አያሌው መንበር ሲገባ ያያ ወጣ። ወሎኒ ሲል ከርሞ እንዴት ነው ግን ባንዴ ጎንደር የሚኮነው? ወሎዬ ነኝ ሲል እንደኮ ተወዛገብን እኮ። ወሎዬ ነኝ ሲል ነበረ በዛ። አሁን ደግሞ ጎንደር ይበዛል እንዴ? ካናዳ በሲያትል በኩል ባለው ካናዳ ጎንደር ይበዛል እንዴ? ጎንደሬ ዘመድኩን ያው የአያዘ ልደታ ላይ እያላገጠበት ነው። ያው ይገባዋል። እኔ የአያዘ ልደታ በጣም የሚያስመስል አይነት ሰው ነው ይመስል። ልጆች አባት ጥሩ ሰው ነው፣ ጥሩ አባት ነው። በዛ ሰዓት እሱ ዝም ብሎ እጁን አጣጥፎ ተቀምጧል ማለት አይቻልም። የሚልክባቸው ጊዜያቶች አሉ። የሚልከው ግን ለእኔ ሳይሆን ለልጆቹ ነው። አየሌ ልጆቹ ካዝና ያበጠ ነው፣ የእኔ ግን ባዶ ነው። ግን ልጅ ስለሆኑ አንደኛ በባህሪ እኔ ልጆችን ገንዘብ ብዬ መጠየቅ ይከብደኛል፣ ከአንድ ቀን በስተቀር። አሁን እነግርሃለሁ። እነሱ ያንን ገንዘብ በብዙ መንገድ ሲያወጡታል። እኔ ግን እዚህ ብዙ ነገሮችን ለመሙላት ቆዳዬን እየላጥኩ ነው። አየህ፣ ያ ነው ትልቁ እንትን። እሱ በራሱ ምንም የህሊና ክስ የለበትም። አየህ፣ ግን አንድ ቀን ምን እንደሆነ ልንገርህ። መብራት ተቆረጠብኝ። መብራት ተቆረጠብኝ። ልክ እንደዚህ ሀገር መክፈል አቅቶኝ። ከዛ በኋላ አውቃለሁ እኔ ትንሾቹ ልጆች ብር እንዳላቸው። ለዚህ ምን አልኩ፣ ጠራዋቸው ሁለቱን እና ይኸውልሽ እኔ አሁን ፔቼኬ ወይም ክፍያው ገና ነው፣ ብር የለኝም ምንም ነገር። መብራት ጠፍቷል። አሁን መብራት በጨለማ ማደር አንችልም። እናንተም ደግሞ ኢንተርኔት ምንም ለማግኘት መብራቱን መቀጠል አለበት። ስለዚህ ብር ከእናንተ ልበደር ነው አልኳቸው። ስንት እንስጥሻሉ? እንትኑ የሚከፈለው $150 ነው። እናንተ 100 ስጡኝና እኔ ልክፈል አልኩኝ። እሺ ምንም ችግር የለም ብሎ 100 ሰጡኝ እና እንደዛ። ግን አይ ቲንክ ያ ክፍተት ነበር። አያ አሁን እኔና እሱ ቁጭ ብለን ተነጋግረን ላናቅ እንችላለን በዚህ ጉዳይ ላይ። ግን ምንድነው ክፍተቱ የሚለውን አሁን ነው የምለው። ገባ አልፈልግም። ህልም ትመስለኛለች። ህልሜን ግን ማየት ፈልጋለሁ። የተፈጠርኩትም ለዛ ነው ብዬ አምናለሁ። እሷን ለማየት እሷን ለማውራት። እኔ እና እሷ እኮ አብረን ላንኖር እንችላለን። አንሆንም። በብዙ ነገር የተለያየ አይነት
ሰዎች ነን። እሷም ብዙ አይነት ህይወት ውስጥ ልትሆን ትችላለች ምናምን ነገር ግን ህልሜ በቃ እሷን ማየት። ስለዚህ ራሴ መገደብ አልፈልግም ስትል በቃ ማግኘት ካለብኝ ማግኘት አለብኝ፣ ላገባት እችላለሁ፣ ላገኛት እችላለሁ ብለህ ሁሉ ነው የምታስበው? ሳያትን እንዴት ይሰማሃል? እስቲ የሆነ የምትወደኝ ይመስለኝ ማርያምን የሆነ እንጃ የምትወደኝ ይመስለኝ ስላላገኘችኝ፣ ስላልቀረበችኝ፣ ስላላወራችኝ፣ እድል ስላልሰጠችኝ ነው እንጂ የምትወደኝ ሰው የሆንኩ ነው ይመስለኝ። የሚያሳዝነው ነገር አሁን እሱ ይሄንን አታውቅም። እሱ ይሄንን አታውቅም። አሁን ምንድነው ቅድምም አካውንቱ ለሷ ጽፍላታለሁ አወራታለሁ ስትል የነበረበትም አካውንት ሪሊ የሷ ነው ወይ የሚል ጥርጣሬ ገባኝ። ገብቷል። እንግዲህ ስንት ጊዜ ነው አሁን ፌስቡክ ላይ ስትጽፍላት? ቢያንስ 3-4 ዓመት ነው። 3-4 ዓመት ጽፍላታለሁ በየዕለቱ በየዕለቱ በቃ አሁን ዛሬ አንተ ካንተ ገብረቱ ምናምን ገብቼ ጽፍላታለሁ ነው። አሁን ዛሬ ገብተህ የሆነ ጊዜ ሚዲያ ሄጄ ኢንተርቪው ሰጠው በቃ እንደዛ ማለት ነው ትላታለህ። ሌላኛው የሳያት ደምሴ አፍቃሪ ደግሞ ነኝ ብሎ መጥቷል። እኔ ግርም የሚልኝ እንዲህ ሚዲያ ላይ መጥተው የማያገኙትን ሊያገኙት የማይችሉትን ሰው በድፍረት ይወላ ወሬ ማውራት ከባድ ነው። አርቲስት ጥላሁን ገሰሰ እግሩ እስከ መቆረጥና ዊልቸር ላይ እስከ መቀመጥ ያደረሰው በሽታ ምንድን ነበረ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ጉዳዩ ትንሽ ወደ ኋላ መልሰውና ከ29 ዓመት በፊት ጥቅምት ወር ላይ በ1988 ለአመቱ ሚጣቃ አማኑኤል ለማክበር ወደ ደብረ ብርሃን ጋሽ ጥላሁን ገሰሰ ከጌታቸው ደስታና ከልጃቸው ከሄላ ገነት ጋር በመሆን ወደ ደብረ ብርሃን ይሄዳሉ። በዋዜማውም አቶ ፈይሳ በሚባሉ የጥላሁንና የጌታቸው ወዳጅ የነበሩ ሰውዬ ቤት አድረው ጠዋት ተነስተው ከአቶ ፈይሳ ቤተሰብ ጋር በመሆን ወደ ሚጣቃ አማኑኤል ቤተክርስቲያን ያቀናሉ። ጌታቸው ደስታ ማን እንደሆኑ የማታውቁ ሰዎች ትንሽ ማብራሪያ ላድርግላችሁ። በ50ዎቹና በ60ዎቹ አካባቢ ሌጀንዳሪ ከሚባሉ ዲጄዎች መካከል የነበረ ሰው ነው። የእሱ ሾውም ዘወትር እሑድ ለ1 ሰዓት ያክል ኤር ይደረግ ነበር። ደርግ ከመጣ በኋላ ግን ወደ ጀርመኒ እንደተሰደደም ይነገራል። በዛን ጊዜ ጋሽ ጥላሁን ጌታቸውና መላ ቤተሰቦቻቸው የግል ጸሎታቸው አድርሰው አስቀድሰው እንዳበቁ የደጀ ሰላሙ ደብተራዎች በዜማ ወደሚወርቡበት ቦታ ቀረብ ይላሉ። ጋሽ ጥሌ በዛን ሰዓት ክብ ሰርተው የሚዘምሩ ደብተራዎች እንደተመለከታቸው ይሄማ የኔ መድረክ አይደል በሚመስል ሁኔታ ወደ መሃላቸው ሰንጥቆ ይገባል። አፍታ ያክል እያጨበጨበ ከቆየ በኋላ ግን የዝማሬው ፊት አውራሪ ሊሆን ቻለ። እንዴት ካላችሁኝ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። በከፍተኛ ድምፅ የዝማሬው አዝማች ማንቆርቆር ስለጀመረ ካህናቱና ዲያቆናቱ የሰው ማን ነው ምናምን ብለው መመልከት ይጀምራሉ። በዛን ሰዓት ጋቢ ጣል ያደረገ ሰው ግን ማንነቱን የማያውቁት ሰው ሆኖ ነበር ያገኙት። ድምፁ በጣም ጮክ አድርጎ እየዘመረ ስለነበረ ካህናቱና ዲያቆናቱም ከእርሱ ጋር ማች ለማድረግ እነሱም ጮክ ብለው መዘመር ጀመሩ። ከበሮ የሚመታው ዲያቆንም ከበሮውን ይዞ በስሜት ሆኖ እያሾረ ሰዎቹም እልልታ እያቀለጡት በዚህ ሁኔታ ለ7 ደቂቃ ያክል መራሄ ድምፅ ሆኖ ቆየ። ከዛ በኋላ ነበረ ድምፁ እየቀነሰ ሄዶ በሉ ቀጥሉ ምናምን ብሏቸው ከመሃላቸው ሊወጣ ሲል አረጋሼ ቀጥሉ፣ አረጋሼ አረባኮት ምናምን ሲባል ውይ በቃኝ በጣም እያመመኝ ነው ብሏቸው ሊወጣ ሲል አንድ ሰው አስተውሎት ነበረና እንዴ ይህ እኮ ጋሽ ጥላሁን ነው ምናምን ሲላቸው አንድ ዲያቆን ደግሞ እንዴ ላመስግናቸው ምናምን ብሎ ጥላሁንን ተከትሎ ትሄዳል። ዲያቆኑም ጋሽ ጥላሁንን ተከትሎ በመሄድ እንዴ ጋሽ ጥላሁን እርሶ መሆኑትን እንኳ አላወቅንም ነበረ፣ ሁሌ እንደዚህ ቢመጡ እጅግ በጣም ደስ ይለናል፣ አሁንም ስለመጡ በጣም ደስ ብሎናል። ጋሽ ጥላሁንም አንገቱ ሰበር አድርጎ አመሰግናለሁ እያለ ነበር። ምክንያቱም እግሩ በጣም እያመመው ስለነበረ ነው። ህመሙ የጀመረውም ከመኪና ወርዶ ወደ ቤተክርስቲያን በእግሩ በሚያደርገው ጉዞ ላይ እያለ ነበረ። ቤተክርስቲያን ውስጥ ገባ፣ አስቀደሰ፣ ጸሎቱን አደረሰ። ከዛ በኋላ ግን ወደ ጸበል ቦታ መሄድ ፈለገ። እዛ ግን መሄድ ሲፈልግ በጣም እያመመው ስለነበረ ቶሎ ደርሼ ልምጣ እያለ ነበረ። እናም ከአቶ ፈይሳ ልጆች ጋር በመሆን ጠበሉ ጋር ደረሱ። ሲመለሱ ግን መመለስ አልቻለም። ወደ ጸበል ቦታው ሲሄድ መንገዱ ቁልቁለት ስለነበረ ካለምንም ችግር ሄደና ሲመለስ ግን ዳገት ስለሆነበት በጣም ተቸገረ። ይህንን ዳገት መውጣት ሲያቅተው ግን ምናልባት ፈጣሪ ሊያስቀረኝ ፈልጎ ቢሆንስ ብሎ ሐሳብ በልቦናው አላደረበትም መሰለኝ። ብቻ ግን የአቶ ፈይሳ ልጆች አዝለነህ እስከ መኪናው ድረስ እናድርስ ሲሉት እንዴ ዳገቱን እንዴት ትችሉታላችሁ? እኔማ በፍጹም አላደርገውም፣ ካልሆነ ፈረስ አምጡልኝ፣ ካልሆነ ደግሞ የጋማ ከብት ይምጣ ይላል። በዛን ሰዓት ነበረ ጥላሁን ገሰሰን ቁጭ አድርገው የአቶ ፈይሳ ልጆች በቅሎ ወይም ፈረስ ካገኘን እንፈልግ በማለት ወደ መንደር የገቡት። የአቶ ፈይሳ ልጆች በቅሎ ወይም ፈረስ በሚፈልጉበት ሰዓትም አንድ ማንም ያልጠራቸው አዛውንት ነጭ ፈረሳቸውን በገመድ እየጎተቱ ወደ እነ ጥላሁን ይመጣሉ። ጥላሁን በእንደዚህ አይነት ሁኔታ ተቀምጦ ስለነበረ እግሩም እንደምታዩት በፋሻ ተጠቅልሏል። ብቻ ግን አዛውንቱ እንዳዩት እንዴ የከተሜ ሰው ታሞማ ዝም ብዬ አላልፍም በማለት እንዲተባበሩት ፈቃደኛ ይሆናሉ። በዛን ሰዓት ጥላሁን ከባለፈረሱ አዛውንት ጋር ማውራት ይጀምራል። የውሎት ጋሼ እርሶ በፈጣሪ ዘንድ ወደ እኔ የተላኩ ሰው ነዎት። እባክዎት መኪና እስኪገኝበት ቦታ ድረስ ካደረሱኝ የፈለጉትን ከፍሎታለሁ። አዛውንቱ ተስማሙ።
ሞመንቱም በፎቶ መልክ የአቶ ፈይሳ ልጆች እንደዚህ ያስቀርተውታል። ነጭ ፈረሱ፣ ጋሽ ጥላሁን ገሰሰና አዛውንቱ። ዓመታዊ ክብረ በዓል የሚፈጥረው የመንፈሳዊ ድባብም አንድ የተቸገረ ሰው እርዳታ ቢጠይቅ እምቢ አይባልም በሚል መንፈስ ነበረ ጥላሁን ገሰሰን የተባበሩት። እኔ ግን ታሪኩና ሁኔታው ዝም ብዬ ሳስበው ምናልባት ጋሽ ጥላሁን ገሰሰ እዛ ቆይቶ ቢሆን ከበሽታው እኮ ይፈወስ ነበር ብዬ አሰብኩኝ። ምክንያቱም ሚጣቅ አማኑኤል የሚታወቀው የአንጀት ቁስለትና የጨጓራ በሽታ ያለባቸውን ሰዎች በመፈወስ ነው። ግን ጸበል እስከሆነ ድረስ ደግሞ ካለበት የስጋ ደዌ በሽታ የሚፈውስ ነው። እናም ጋሽ ጥላሁን በሽታው በዚህ መልኩ ወደ ከተማ ወደ ቤቱ ተሸክሞት ሄደ። እንዳያችሁት ነው የጥላሁን ታሪክ በጣም ኢንተረስቲንግ ነው። እንደኔ የሚወዱ እስቲ እና ታሪኩን ስሰሙ ምን ተሰማችሁ? ነዳጅን እንደ ሻምፓኝ እንዲህ ሲያርከፈክፉ የነበሩ አዲስ የነዳጅ ማደያ ምርቃት ላይ ሻምፓኝ ሲመተመቶ እንዲህ ሲረጭ ያዩ ሰዎች ነዳጁን ስራ ሲጀምር እነሱ ዲስፔንሰሩን ከፍተው እንዲህ ሲረጩ የነበሩ ሰዎች ገና ስራ ሳትጀምሩ የ3 ወር እግር ጠየባችኋለሁ ብሏል። ይሄን ያለው የፔትሮሊየምና ኢነርጂ አውቶሪቲ ነው። እንግዲህ ነዳጅ ማደያው የት እንዳለ ብዙዎቻችን አናውቀውም ነበር። በዚህ አጋጣሚ ያለበትን ቦታም ጭምር ነግሮናል። በምስራቅ አርሲ ዞን ዲክሲስ ወረዳ ውስጥ ነው የሚገኘው ተብሏል። ይሄ ቦታ ወደ አሰላ ስትሄዱ ኢተያ የሚባል ቦታ አለ። ወደ ግራ ታጥፋችሁ ወደ ሁሩታ ሮብ ገበያ ዲክሲስ እዛ ሀገር ላይ ነው እንግዲህ ነዳጅ ማደያ ከፈትኩ ብሎ ምርቃቱን ሲረጭ የነበረው ነዳጁን። በእርግጥ ነዳጅ ምን ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ወርቅ ሸጠን ነዳጅ እንደምንገዛ፣ ቡና ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ይሄንን ባላደረገና በጣም የሚገርመው ነገር እነሱ መርጨታቸው ብቻ ሳይሆን እዛ ቆማችሁ የምታጨበጭቡ ሰዎች ደስ ብሏችሁ ነው ስለተረጨ። እና አንዳንዴ ስናጨበጭብ ራሱ ለምን እንደምናጨበጭብ ብናውቀው፣ የምንረጨውም ሰዎች ዲስፔንሰር እንደዛ ከፍተን የምንረጭ ሰዎች ምክንያቱ ደስ ስለሚል ነው ወይስ የሴሬሞኒው አንድ አካል ስለሆነ ነው? የተሻለ ፕሮሞት እያደረግ ነው? ለይተን የምናረጋቸውን ነገሮች ለይተን ብናቅጠሩ ነው። በዚህ አጋጣሚ የፔትሮሊየምና ኢነርጂ አውቶሪቲ ይህንን ቪዲዮ ቀርጻችሁ ለሶሻል ሚዲያው እንደዚህ ያበቃችሁ ሰዎች፣ ግለሰቦች ምስጋና ይገባችኋልና እናመሰግናለን ተብላችኋል። ጋይስ ጆሲ እንግዲህ ወደ አዲስ ቤቱ ገብቷል። አሁን ደግሞ ፍሪጁ እየጫነ ያለ ነው። እስኪ እንስወደው ጋይስ፣ አግዛቸው። ያሳውቅብኛል እንዴ እንዳላገዙ። ምንም አልተሸከምኳትም ምንም ማለት ነው። እሺ እንትና ስቶቭ አይታለች ጋይስ፣ እየተሸከምኩ ነው። በኃይለኛው ነው የምላችሁ። ትገግማለህ። ምንም የለም እነሱ ችለውታል ኦልሬዲ። አንዱ ብቻ ይሸከመዋል ታውቃለህ። እሺ ኤኒዌይስ ጋይስ ጆሲ አሁን እየጠበቀን ነው። ቤቱ ሌት ሆኛለሁ። ስንት ሰዓት ነው አሁን? ይኸው 6 ደቂቃ ነው የሚቀረው ኢቨንቱ የሚጀምረው ማለት ነው። ወዴት ነው የምትዞርብኝ ናቲ? ምን ቤቱን ለማሳየት ነው ወይ ዝም ብል አክሽን ለመፍጠር ነው? እሺ ይኸው ጭነነዋል። አሁን ወደ ጆሲ ቤት እናቀናለን ማለት ነው። ሌትስ ጎ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አዳዲስ ነገር እንዳያችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም።